እሺ መሐመድ እንኳን ደህና መጣ። ሜቢ ሰምተዋል ወይ ሲያስጀምሮታል። እስኪ አላህ ምን ኦኬ አልከኝ? እሺ አላህ ተገልጦ ያውቃል ብለህ ታምናለህ ወንድማችን? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም ለኔም እኮ ለአንተም ለኔም ጥያቄ ነው። ኦኬ አላህ በዛቱ ተገልጾልሃል? አይተኸዋል አንተ? እንደ አንተ ኢየሱስ ክርስቶስ አይደለም እኮ እንደ ሰው የሚገለጸው። ኦኬ በምድር የተገለጸልህ አላህ ለአንተ ማን? አላህ ነው። ምድርና ሰማይን የፈጠረ ነው። ከዚህ በላይ ምኑን ያሳውቀ? ከዚህ በላይ አይ ኖ በዛቱ ተገልጧል ወይ? ለምሳሌ ያዩት አካላት አሉ ከነቢያት ማንም አየው። አንተ ምሳሌ አንድ ነገር ልጠይቀና ማለት ነው። ቆይ ችግር የለውም። ቆይ አንዴ ትጠይቀኛለህ። ስለዚህ አላህ ለማንም አልተገለጠም ማለት ነው አይደል? እንዴት ነው? ማንኛውም ያየውም የለም እንደዚህ የሚገለጽ አይደለም ፈጣሪ የምታየው ማለት ነው። ኦኬ ሙሳ ማለት ነብይ ነው። ሙሳ እኮ ለሱ ተገልጾለታል ወይስ አልተገለጸለትም? እሱን አናግሮታል ሙሳ? ብርሃኑን እንኳን ብርሃኑን ማለት ነው መቃቆም ነው ያቃተው። እንኳን ብሎት መቃቆም ነው ያቃተው። እንኳን እሱን ለማየት ማለት ነው። በጣም ከባድ ነው እሱን ፈጣሪን ለማየት። እኔን ማየት ከፈለክ እና እዚህ ቦታ ምናምን ሲለው ብርሃኑን እንኳን መቃቆም አልቻለም። እሺ አላህ ሙሳን በቀጥታ አናግሮታል አይደል? እንዴት ነው የሚያናግረው? መላእክቶች ጅብሪል እያለ እንዴት ነው የሚያናግረው? ኦኬ በቀጥታ አላናገረውም። አላናገረውም። ሙሳን አላናገረውም። ኦኬ ቁርአን እየዋሸ ነው ማለት ነው። እንዴት ነው ሙሳን እንዴት ነው መላእክት እያለ እንኳን ጅብሪል ነው አናግሮታል። አንዴ ሐምዛ አንዴ ሐምዛ እስኪ ተራህን ጠብቅ። ለምንድነው ተራህን የማጠብቀው? እባካችሁ ጥልቅ አትበሉ፣ ስርዓት ይኖራችሁ። ተራ ሲሰጥ ታወራለህ። ሐምዛ ምን ሆነ ነው? እሺ ቀጥል መሐመድ። እሺ ኦኬ ስለዚህ አላህ ሙሳን በቀጥታ አላናገረውም እያልክ ነው? እሱን አንተን ማየት ፈልጋለሁ ሲለው እና እዚህ ቦታ ብሎ ማየት ፈልጋለሁ ብሎ እየተነጋገረ ነው አይደለ? አላህ ሙሳን በቀጥታ ማየት ፈልጋለሁ አንተን እያለ አናግሮታል አይደል? አናግሮታል። እኔ በስህተት ነበር እንትን ያልኩት፣ አናግሮታል። ኦኬ ከስተት ታረምክ ማለት ነው። እሺ የት ሆኖ ነው ያናገረው? አላህ የት ነበር ያን ጊዜ? አላህ የት ነበር? እኔ አንድ ነገር ልንገርህ። እኔ አላህን አንተን ማየት እፈልጋለሁ አለው እኮ። እንደዛ ብሎ ሲጠይቀው የት ሆኖ ነው የጠየቀው? አላህ በዛ ሰዓት የት ነበር? አንተን ማናገር እፈልጋለሁ አለው። እኔን ማየት አንተን ማየት እፈልጋለሁ ስለው እኔን ማየት ከፈለከ እንደዚህ አይነት ቦታ ና አለና ገባኝ እኮ መሐመድ። አሁን እሱ ተግባብተናል፣ ችግር የለውም። ራስህን አሳየኝ ሲለው እዚህ ቦታ ናና ከዛ በኋላ ታያለህ አለው። ለተራራው ተገለጠለት። እሱን ተው። አሁን እሱ ጋር ወደ እሱ እንመጣለን። እሱ ደግሞ ሌላ ርዕስ ስለሆነ ማለት ነው፣ ችግር የለውም እናነሳዋለን። እሺ ለምሳሌ አሁን በዚህ ኮንቨርሴሽን መካከል በዚህ ንግግር መካከል አላህ የት ሆኖ ነበር ያናገረ የነበረው? ወደዚህ ምድር መጥቶ ነው ወይስ የት ሆኖ ነው ያናገረው? አላህ አርሽ ላይ ነው ያለው። የትም ቦታ አለ። አርሽ ላይ ሆኖ ነው ያናገረው። ግን የትም ምድርም ሰማይም ላይ የትም ቦታ አለ ማለት አንዴ ሐምዛ እስኪ ረባክ ቆይ ልመልስልህ። አይ ግባ ያውራ ሐምዛ አውራው። አይ ግባ ኦኬ አንተ አልቻልክም መሐመድ አልቻልክም አንተ ወደ ለሱ አስተላልፈው። እሺ ቀጥል ሐምዛ ቀጥል። ሐምዛ ማይክን ክፈት። በብርሃን መልክ ሆኖ ከፍቻለሁ። ኦኬ በብርሃን መልክ ሆኖ ሰውነት በቃ ለፊዩ አልተገለጸልንም። የት ሆኖ ብቻ እንዳናገረው የት እንደሆነ ግን አልተገለጸልንም። ኦኬ አርሽ ላይ ሆኖ ነው ወይስ ወደ ምድር መጥቶ ነው? አርሽ ላይ አይደለም፣ ወደ ምድር። ስለዚህ አርሽ ላይ ሳይሆን ወደ ምድር መጥቶ ነው ያናገረው ማለት፣ ወደ ፍጥረት ውስጥ ገብቶ ነው ያናገረው ማለት ነው። መሐመድ አንዴ ሚዩት አድርጎ። አይ እንደዛ ብለህ መወሰናችሁና በዛቱ ከአርሽ በላይ ነው። ሉክ አርሽ ላይ ካልሆነ በዛቱ ከአርሽ በላይ ነው።
ሙሳን ሲያናግረው የት ነበረ? በዛቱ ምድር ላይ። ኦኬ እናመሰግናለን። ስለዚህ አላህ በዛቱ ከአርሽ ላይ ወርዶ ምድር ላይ መጥቶ ሙሳን አናግሮታል ማለት ነው። ማለትም ለሙሳ ኢማጂን እንግዲህ ወደ ምድር መጥቶ አላህ ሙሳን አናግሮት ነበረ። ቆይ አንዴ። ስለዚህ አላህ አንደኛ ሁል ጊዜ አይደለም ከአርሽ በላይ የሚሆነው ማለት ነው። እንዴ እንደዛማ አይሆንም። እንዴት ይሆናል አልከኝ እኮ ከአርሽ ላይ ወርዶ ነው በዛቱ ያናገረው ወደ ምድር መጥቶ አልከኝ። ነገርኩ። ከይፍያው አልተገለጸልንም፣ እንዴታነቱ አልተገለጸልንም። ከነገርከው ተነግሮናል። ምንም ማለት እኮ አያስፈልግም። ከአርሽ ላይ ወርዶ ወደ ምድር መጥቶ አልካልከኝ የምን እንዴታነቱ ከይፍያ ማለት ምን ማለት ነው? እንዴታነቱን እኮ ነው እኔ እንዴት ብዬ አልጠየቅኩም። እንዴት ነው አይደለም የጠየቅኩ። የት ሆኖ ነው ያናገረው አልከኝ። አርሽ ላይ ነበረ ሙሳን ለማናገር ግን ከአርሹ በዛቱ ወረደና ምድር ላይ ወደ ምድር መጥቶ አናገረው አልከኝ። አናገረው። በጣም ጥሩ። ስለዚህ አላህ ቀጥታ ወደ ፍጥረት ውስጥ ገብቶ ነበር ማለት ነው። እሺ ወደ ፍጥረት ውስጥ ገብቶ ነበር አላህ ከፍጡር ጋር ወደ ፍጥር ሉክ አርሽ አለ፣ ውሃው አለ፣ ሰባተኛ ሰማይ አለ፣ ስድስተኛ ሰማይ አለ፣ አምስተኛ ሰማይ አለ፣ አራተኛ ሰማይ አለ፣ ሶስተኛ ሰማይ አለ፣ ሁለተኛ ሰማይ አለ። ይቺ የምናያት ደግሞ ቅርቢቷ ሰማይ አለች። ይሄን ሁሉ ወርዶ አላህ ሙሳን አናግሮት ነበር። ቀጥል። ኦኬ በዚህ ተስማምተናል ማለት ነው። ስለዚህ አላህ ወደ ፍጥረት ውስጥ አይገባም የሚለው ሐሳብ ተመታ ማለት ነው። አረ ማን እንደዚህ ቢል የለም እኮ ሲጀመር ወደ ምድር ሲገባ እነዚህን ሁላ የጠቀስኩልህን አካላት አልፎ ነው አይደል የመጣው? ያ ቴንኪው ሐምዛ። ምን መሰለህ ምድር እንትን ነገር ነች፣ ኤሊፕቲካል ነገር ነች አይደለ? ቀጥል። ስለዚህ ከዛ ከምድር ቀጥሎ ሰማያት ዱንያ አለች። ከዛ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ ሰማይ አለ፣ ሰባተኛ ሰማይ አለ። ከዛ ውሃው አለ፣ ከዛ አርሽ አለ፣ ከዛ አላህ አለ አይደለ? አይደለ? አላህ ከዛ መጥቶ ምድር ላይ ምድር ላይ ነው ያናገረው። ዋና የሆነ ነገር ልንገርህ ናግሮታል፣ ግን ጌታነቱን ግን አልተነገረ ነው። ችግር የለውም እሱ እንዴ ወረደ ብዬ አልጠይቅህም። ስለዚህ አላህ ሙሳ መጥቶ አናግሮታል አለ። ግን ሙሳን አናግሮታል አይደለ? በትክክል። ስለዚህ መጥቶ ሙሳን ካናገረው እንዴታን አልጠየቅንም። መጥቶ ካናገረው ዊች ሚንስ ከአርሽ እስከዚህ ድረስ ያለው ፍጡር ነው። ስለዚህ ምድር ላይ መጥቶ ሲያናገረው ምንድነው የሚሆነው? ምድር ክብ እንደመሆኗ ልክ ይሄ ልብስ እኔን እንዳካበበኝ እኔ እንደለበስኩት እኔ እዚህ ልብስ ውስጥ እንዳለው አላህንም ያካበበ ፍጡር ተገኘ ማለት ነው። እዛ ሆድ ውስጥ ገባ። የምን ሆድ ውስጥ? የፍጥረት ሆድ ውስጥ ገባ። የፍጡር ሆድ ውስጥ ልክ እኔ ልብስ ውስጥ እንደገባው ሁሉ አላህን አካቦ ልክ አዋስኖ የሚይዘው ፍጡር ውስጥ ገባ ማለት ነው። ተስማማን? ተግባባን? እያቆራረጠን ነው። እስቲ ኔትወርኩ ይሰማል? አልሰማም ነበር ማለት በደንብ ይሰማል። ስለዚህ አላህን የሚያብበው የሚያዋስነው ነገር ተገኘ ማለት ነው። ስለዚህ አላህ ምን ሆነ ማለት ነው? የተገደበ ነገር ሆነ ማለት ነው። እንደ ማንኛውም ፍጡር ፍጥረት የሚያካብበው የሚያዋስነው ድንበር የሚያበጅለት ከዚህ እስከዚህ ተብሎ ሊነገር የሚችል መጠኑ ይሄ፣ ክብደቱ ይሄ፣ ቁመቱ ይሄ ተብሎ ከዛ በኋላ ሊሰላ የሚችል ነው። ምክንያቱም በፍጥረት ውስጥ ልክ እኔ እዚህ ልብስ ውስጥ ስገባ ይሄ ልብስ ከኔ ውጭ ስላለ ከስጋዬ ውጭ ስላለ እኔን እንዳካበበኝ ሁሉ አላህንም የሚያካብበው ከተገኘ እሱ ምን ይሆናል ማለት ነው? የሚወሰን ይሆናል። ፍጥረት የሚያካብበው ከዚህ እስከዚህ ብለህ ምን ለካው? እሱ ደግሞ ምንድነው? ፍጡር ነው። እንዴ አንተ እኮ መበጀት እኮ አችልም። ከፈለገ ማነስ ይችላል፣ መርዘም ይችላል። በከፊያው ነገርኩ። እንዴትም እንደሆነ አለ ሲመቸው ረጅም እና አጭር ይሆናል። ነዘለ ተባለ ከወረደ ወረደ ብለን ነው የምንይዘው። ወረደ በሚለው ነው የምንይዘው እንጂ ስለወረደ ያቅፈዋል ማለት ይሄ አያስይዘም፣ አያስኬድም።
ያስኬዳል በደንብ። በመጀመሪያ ደረጃ ወረደ፣ ሄደ፣ መጣ ለፍጡር የሚነገር እንጂ ለፈጣሪ የሚነገሩ በባህሪ የሚነገሩ አይደሉም። ቢ ከመገለጥ አንጻር እሺ፣ በባህሪ እሱ ራሱ የሚመጣ የሚሄድ የሚወጣ ከሆነ እስቲል አሁንም ጉድለት አለበት ማለት ነው። እኔ ጉድለት ስላለብኝ ነው ሄደ መጣ ተብዬ ሊናገርልኝ ይችላል መጽሐፍ ቅዱስ ላይ። እኛ ከመገለጥ አንጻር እንጂ በባህሪ ፈጣሪ የሚሄድ የሚመጣ አይደለም። ከመገለጽ አንጻር ነው የኛ የተነገረው። መገለጽንና ፈጣሪ በባህሪው ሄደ መጣ አይነገርለትም። ለእኛ ከኛ አንጻር ለእኛ ሲገለጥ ካለው አንጻር ብቻ ነው የሚነገረው እንጂ ፈጣሪ በባህሪው የሚሄድ የሚመጣ አይደለም። አለው አይደል? ሀምዛ ሜቢ እዚህ ላይ ሀሳብ አለ። ስለዚህ ምንድነው የእናንተ አምላክ ምንድነው ይገደባል፣ በፍጡር ተገድቧል። በፈጠረው ፍጡር ተገድቦ ነው የመጣው ወደዚህ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው እንጂ የፈጣሪ ባህሪ ምን ከምን እያገናኛችሁ ነው? ኧረ ኦኬ፣ ኮንሰፕቱ በደንብ አልገባም ማለት ነው። ሎክ የዘወትር ጥያቄያችሁ ምን መሰለ? ቆይ እዛ ውስጥ ከመግባቴ በፊት ወደ ፍጡሩ ሲመጣ ሙሴን ሊያናግረው ሲመጣ ፍጥረትን አይቷቸዋል? አላያቸውም? ሐምዛ አይኑን ጨፍኖ የሚመጣው እያያቸው አልተገለጸልንም አልኩ እኮ። አይቷቸዋል? አላያቸውም? አይኑን ጨፍኖ አልነገረንም። ሲነግረን ጊዜ እናወራለን። ስለዚህ አይኑን ጨፍኖ ነው የመጣው፣ እያየ ነው የመጣው። አይታወቅም፣ አልተነገረን። የተነገረንን እናገራለን። ከዛ ባለፈ ደግሞ ከራሳችን አንዳች አንናገርም። ስለዚህ ስለ አላህ ምን የምታውቁት ነገር የለም ማለት ነው። ስለመገለጥ ለምንድን ነው ታዲያ ክርስቲያኖች የምትጠይቁት? እኛ አምላክ ገለጠ ስንል እሱ ካሳወቀን ውጭ ይህንም እኮ በመልእክተኛ በኩል የመጣልን ነገር ነው እንጂ ራሳችን አለ። ችግር የለውም። እኛ አምላክ ለሰው ልጅ በስጋ ተገለጠ ብለን ስንል ክርስቲያኖች ምን ያህል ዶግማችን አለት ላይ እንደተመሰረተ ይሁ ዶግማችን ምን ያህል ጠንካራ እንደሆነ ማስረጃ አዳም አናቅም እኮ አልክ እኮ። እኛንማ በደንብ እንሰጠዋለን። በደንብ በቃኝ እስክትል ድረስ እንሰጠዋለን። እኛ የእኛ ዶግማ ምን ያህል አለት ላይ የተመሰረተ እንደሆነ እውነት መሆኑ በዚህ ታውቃላችሁ። የእነሱ ለሰው መገለጥ ስለደበረው ለተራራ ተገለጣለ። የእኛ አምላክ ሰው ናውሎጂ ብሎ ስም ወይ ዴንቀሮ አላህ ነው የገባው እንዴ? አላህ ጺም አላወጣም። እስካሁን ጺም አውጥቶ ሊሆን ይችላል። ሊከፈትልህ ቢያን አልጠልቢስን አላነበብክም? 7ኛው ሙጀለድ ፔጅ 260 ወጣት ማን እንደሆነ ላይ የሚሸውየው አንዴ ክርስቲያን ክፈትልን። ወጣት ማን እንደሆነ ቆይ ስማኝ፣ ቆይ አዳምጥ። ወጣት የማን አምላክ እንደሆነ ላሳየ። ቆይ አዳምጥ። ሙስሊሞች እኮ አምላካቸውን የማያውቁት ነገር ነው የሚገርመኝ። ወጣት ማን እንደሆነ አምላክ ወጣት መሆኑን ላሳየ። ወጣት ሊትራሊ ተብሎ የተገለጠ አምላክህን ላሳየ። ና አንብብ፣ ቀጥል፣ አንብብ፣ አንብብ። ድንጋይ ነው የምታመልከው። አንብብ። ወጣት አምላክ እያመለክ ድንጋይ የሆነ ሲሐውን አረጋግጠልን። አንዴ እፎይ ሀዲስ መሆኑን አረጋግጥልን። አንዴ ሰነዱን ጠቅስ። ሰነድ ውስጥ ያሉ አንብብ። ቅድሚያ አንብቧ። ሰነድ ውስጥ አላነበውም። አንብብ። ቅድሚያ ሰነዱን ጥቀስ። ሰነዱ ሀዲስ እኮ አስለን ነቢ ሰለላሁ ዐለይሂ ወሰለም ሰነዱን ታየዋለህ። አንብብ። መጀመሪያ አንብብ ስትባል እኮ ማንበብ ነው ቅድሚያ የሚቀድመው። አንብቦ ታነባለህ። ካላነበብክ ጣልቃ እንዳገባ ዝም በል። ዝም በል በቃ። አሁን ቀየረው ክርስቲያን። ጣልቃ እንዳገባ ካሁን በኋላ አንተ ኢዴት ነው እንዴ? ችግር የለውም። ለአንብብ። አዳምጥ። ሰነዱን አውጣ ከራስህ። ይሄው ወጥቶልሃል። ኢዴት አንብብ። ና አረብኛውን አድርግለት። ኢዴቶች አረብኛውን አድርገው። አንብብ። ቀጥል። ግሬዱ ምንድን ነው? አንብብ። ሳነብ ሰነዱን አውጣ ይለኛል። ከዛ ይህንን የጻፈውን ሰውዬ
ቀጥፎብናል ነብያችን ላይ ጋንም ይገባል ትለዋለህ። ማን እንደሆነ ሰውየው እንደዛ እነግርሃለሁ። ማን እንዳስተላለፈው እነግርሃለሁ። እኔ አንብብ። አምላክህን ወጣት ነው ያለውን አንብቦ ቀጥል። አንብብ። ሐምዛ ማይክን አንሳ። ማይክን አንሳና አንብብ። መጽሐፋቸው ሲከፈት ይሸማቀቃሉ። በነገራችን ላይ በጣም የእናንተ ነው። ኧረ ተው፣ ስለማሸማቀቅ ማታወራ። አንብብ። ሰነዱን አውጣልኝ አልኩ። ቅድሚያ አውጣልኝ ሰነድ። ይሄ ወጥቶልሃል። አንብብ። ዳም ነው እንዴ? ምን ይላል? ምን ይላል? ድገመ ውስጥ ያውን ያልከውን ግሬዱ ሁክሙ ምን ይላል? ምን ይላል? ለምን ሚውት ታደርጋለህ? ሷሂህ ካልክ በኋላ ድገምና በለው። ደደብ ኡስታዞቻችሁ እዛ ሌላ ሐዲስ ያመጡና ዳኢፍ ነው ይሏችኋል። ምንድነው የሚለው ግሬዱ? የሐዲሱን ቁጥር ስተኝስ ቢያን ወልተልቢስ 7 ቮሊዩም 7 ፔጅ 290 ላይ ቀጥል። ክርስቲያን አንብበው። ያ ላንብብላችሁ። እናንተ ብትሸማቀቁበትም ችግር የለውም፣ እኛ እናነብላችኋለን። ምን ይላል መሰላችሁ? the messenger of Allah may God bless and grant him peace said የአላህ መልእክተኛ ሰላም በሱ ላይ ይሁንና እንደተናገረው እንደዚህ አለ። I saw my Lord in the form of a beardless young man with abundant hair in a green garden ጌታዬን አየሁት በወጣት መልክ ሆኖ ጺም አልባ ሆኖ በአረንጓዴ በሆነ ስፍራ አየሁት ይላል። ይሄ እንግዲህ እንትኑ ሁክሙ ምንድነው? የሐዲሱ ደረጃ አውተንቲክ ነው። with a chain of narration traceable back to the prophet ቀጥታ ነብዩ የሚደርስ ነው። የተረከው ኢብን አባስ ነው። እነ ኢክሪማና እነ ቃታዳ ናቸው የተረኩት ማለት ነው። እሱን እንትኑ ማየት ትችላላችሁ እዚህ ጋር እነ ቃታዳ እነ ኢክሪማ ናቸው ይሄን ሐዲስ ያስተላለፉት ማለት ነው። የመጨረሻው ተራኪ ነው ኢብን አባስ ከነብዩ የሰማው ነው። እስካሁን ጺም አውጥቶ ሊሆን ይችላል። ጺም አውጥቶ ሊሆን ይችላል። ሰመድ የሆነው አምላክ ድፍን የሆነው አምላክ ጺም አውጥቶ ሊሆን ይችላል። እስካሁን ኤኒታይም ሌሎችን ለመተቸት አትሞክሩ፣ መጽሐፍቶቻችሁን ሳታውቁ። አሁን ወደ ቶፒኩ ፓራፍሬዝ አድርገው ቶፒኩን አንዴ በደንብ አስተውሉ። ራሴው ልሄድበት። ቆይ አላህ ልክ ተራራ ተገልጧል። ልገለጥለት ባለው ተራራው ቀለጠ። ተራራ ተገልጧል ተብሎ ይታመናል። እንዴት ነው ለተራራ የተገለጠው? አልቀለጠም። ና ቀለጠ የሚል እስቲ ያሳየኝ። ና ቀለጠ የሚል አሳየኝ። ቀለጠ የሚል አሳየኝ። ወደ ምንድን ነው የቀለጠው? ያንተን አውጣልኝ። ቅድሚያ ያንተን አውጣልኝ። ተገለጠ ነው የሚለው አንተ እኮ ነህ። ክሌም ያደረግከው እኮ አንተ ነህ። ተራራው ቀለጠ ብለህ ስላልክ እንዴት ነው የቀለጠው? ማሳየት ያለብህ አንተ ነህ። አንተና ቅድሚያ ያልከው ምንድን ነው? አንተ ተገለጠ አልከኛ። ተገለጠ ላልከው ማስረጃ አውጣልኝ። ቅድሚያ አልተገለጠም ብለህ ነው የምታምነው? አውጣልኝ። አልተገለጠም ብለህ ነው ወይ የምታምነው? አውጣ። ቅድሚያ እናንበው። እሺ ሱራ 7 143 አንዴ ከተኩሽ ሲያ ታያል አይደል? አዎ ኦኬ። እና አንብበው እስኪ ሐምዛ ራስ ሐምዛ አንብብ። ሐምዛ አለ ሐምዛ ጸጥ ብሎ እያነበበ እኮ ነው። አታነባት ነው። ቆይ ጮክ ብለህ ካላነበብ በቃ ሚታክ ኦኬ። ኢብራሂም እንኳን ደህና መጣህ። ክፈቷ። የህሊና ጸሎት እኮ አይደለም ያዝከው ኢብራሂም ወይም መሐመድ፣ ከዛ ፎዚያ። እሺ ሰላም፣ እንዴት ቆያችሁ? አንተ አሁን የገባው ከነሱ ዋዳ ማን? እኔ ፎዚያ ትቀድማለች። ፎዚያ እንኳን ደህና መጣሽ። ፎዚያ አለሽ?
ቀጥል። እሺ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው የምንቀበለው። አንቀበል። አላህ ለተራራው ተገልጧል ብለህ ታምናለህ? አይ እኔ ልጠይቅ ነው እንጂ ለሱ መልስ እንኳን መልስ መስጠት አልችልም። ምክንያቱም ቆይ መስጊድ ውስጥ የሚያስተምሯችሁ መጽሐፍ ቅዱስ ነው? ቁርአን እስልምናን አያስተምሯችሁ? ቀኑን ሙሉ የሚያስተምሯቸው ኡስታዞቻቸውና ሼኮቻቸው መጽሐፍ ቅዱስ ያጨማልቁ ነው የሚሉት። ለዛ እኮ ነው መልስ ያጣችሁት አላህ ላይ ስትጠየቁ። እስኪ ቁርአን የሚያስተምሯችሁ ከሆነ ሐዲስ የሚያስተምሯችሁ ከሆነ እስኪ መልሱልን ለምንጠይቀው ጥያቄ። እሺ አንተስ ትመልሳለህ? እኔ በምጠይቅ ጥያቄ መጽሐፍ ቅዱስ በማቡካት የክርስቲያኖችን ዶክትሪን በማበላሸት እንትን ስላ ጭንቅላታችሁን ስለሞሏችሁ ስለናንተ ስትጠይቁ ማን አበላሸ? አባታችሁ ነው የሚመስለኝ። ቀጥልሽ ካልተበላሸ ቀጥል። አንዴ ኤኒዌይስ በደንብ አስተውሉ ወገኖቼ። ደጋግመው ክርስትና ላይ ከሚጠይቁት አንዱ መገለጥ ላይ ያለን ነው። ስግው ቃል እሱ ላይ በመጠየቅ ነው። እንዴት በስጋ ይገለጣል አምላክ? እንዴት ይገለጣል? እንዴት እንዴት በስጋ ይገለጣል? እንዴት ወደ ፍጡር ውስጥ ይገባል አምላክ? የዘወትር ጥያቄያቸው ነው አይደለ? እኔ እንደሱ አይደለም። እንዴት ባይ ኤምዲ አንዴ አንተን አላልኩም። ሚውታ ጥያቄ ካለ በኋላ እንቀበላለን። የዘወትር ጥያቄያቸው ዘወትር እየያቸው ይሄ ነው። አምላካችሁ እኮ ለተራራ ተገልጧል። ለሰው ክብር ስለሌለው ነው ተራራውን አክብሮ የተገለጠው። የኛ አምላክ በስጋ ተገለጠ። ከፍጡር ሁሉ የከበረው የሰው ልጅ ስለሆነ የአንተ አምላክ ለተራራው እንዴት ነው የተገለጠው? አሁን የተገለጠና ያልተገለጠ ትልቅ ቴዎሎጂ አድርገውት እኮ ነው በእነሱ ቤት። የተገለጠ አምላክ አለ፣ ያልተገለጠ አለ፣ የተወለደ አለ፣ ያልተወለደ አለ። መወለድ ግብር እንኳን ምን እንደሆነ ማያውቁ ማለት ነው። አንደኛው ተወልዶ አንደኛው ተወልዶ። ኦኬ እቺን ጌም እንጫወታታ። የተገለጠ አምላክና ያልተገለጠ አለ፣ የተገለጠ አካልና ያልተገለጠ አካል አለ፣ ፍጡር ውስጥ የገባና ያልገባ አለ። በእናንተ ነው በስላሴ አምዛ ሜታ አድርጋ አንተ ምንም የምታውቀው ነገር የለም። ሜታ ይሄን ጌም እንጫወተው እስኪ። ትመልሱታላችሁ ወይ? አላህ ለተራራው እግሩን የተገለጠው፣ ቅንድቡን የተገለጠው፣ እጁን የተገለጠው፣ ባቱን የተገለጠው፣ ከንፈሩን የተገለጠው፣ አይኑን የተገለጠው፣ ጆሮውን የተገለጠው፣ ምላሱን የተገለጠው። እቺን ጌም እንጫወታት። ምኑ ነበር የተገለጠው? ያልተገለጡ ደግሞ ምን አካላቶች ቀሩት? ስለዚህ ያቺ የተገለጠችው ጆሮው እኔ ጌታ ነኝ አምላክ ነኝ ማለት ትችላለች ማለት ነው። ዋን ፓርቷ የአካሉ እኔ ጌታ ነኝ አምላክ ማለት ትችላለች። የቀረው ደግሞ እዛ ተቀምጧል ማለት ነው ከአርሽ በላይ። ደስ ብላይ ጥሩ ነው። ጌም ጥሩ ነው። ምን እንደተገለጠ ነው? እስቲ ክፈተው። ክፈትለት እስቲ። እስቲ እንደተገለጠ ብሎ አንብበዋ ታነባለህ። ግን በጣም ጌታውን ባነጋገሩ ጊዜ ጌታ የነፍስህን አሳየኝ፣ ወደ አንተ አመለክ። አላህም በፍጹም አይታይም፣ ግን ወደ ተራራው ተመለከትኩ፣ በስፍራውም በሕግ በእርግጠኛ ታየኛለህ አለው። ጌታውም ለተራራው በተቀደሰ ጊዜ እንኩትኩት አደረገው። እንኩትኩት ምን ማለት ነው? ተሰበረ፣ ተሰባበረ። እንኩትኩት ምንድን ነው? መሰበር። ያው እኔ የተቀለጠ ቀለጠ ያልኩ መሰበር ነው ማለት ነው። መቅለጥና መሰበር ይለያያል። መገለጥ ሳይችል ሲቀር እንኩትኩት ተሰበረ ማለት ነው። ከብዶት ነው የተሰበረው። ተገለጠ የሚል እኮ የለም እዚህ ጋር። አንተ ተገለጠ ነው ያለው።
ምንድን ነው የሆነው? እሺ ያው ሊገለጽለት ባለ ጊዜ ተሰበረ ማለት ነው። አሃ ክፍሉን በደንብ አንብበኸዋል ግን? እስቲ ለብቻው በአረብኛው ጋር እንትን በለው እስቲ። ሊገለጥለት አዳም ሊገለጥለት ሲል የሚሰበር ከሆነ ተራራው ለምንድን ነው እሱ ለተራራው እንደዛ አክት ማድረግ ያስፈለገው? ለአላህም ለሙሐመድ ሶሪ ለሙሳም እኮ እንደዛው አድርጎት ነበረ። ምን አልከኝ? ለሙሳም እንደዛው አድርጎት ነበረ። ይሄ እኮ ለሙሳ ነው አይደል እንዴ? እኮ እንደዛ አድርጎት ነበረ። አይሰማም? ትሰማለህ? እየተመደደው ነው። ጌታው ለተራራው በተገለጠ አይልም ጊዜ እንክትቱ አደረገው። በተገለጸ ጊዜ ተሰባበረ ማለት ነው። የሆነው ለምንድን ነው? ለምንድን ነው እንክት ያለው? በዚሁ መረዳት ትችላለህ እኮ። ከብዶት ሊሆን ይችላል። አይደለም ከብዶት ነው። የተሰበረው ለምንድን ነው? እሺ ዲፊኒሽኑን አድርግልኝ። እንኩትኩት የምትለው ዋጋ አንዴ ትራንስሌት አድርጎ በአረብኛ ባለው። እሺ አረብኛው ዝቅ አድርግና አንብበው። እሺ ቀጥል እስኪ። لما جاء موسى كلمه ربه قال ربي أرني قال لن زهل الجبل فإن فسوف ترى فلما دعوه ያው በተገለጸም ጊዜ ይላል እዚህ ጋር ደግሞ በተገለጸም ጊዜ ያው ተራራው ተሰበረ ተቀለጠ ብለው ነው ያዙት ሰሃቦች። እሺ ቀጥል። ምን ሲል ተራራው ማን ነው የተገለጠው? በተገለጸም ጊዜ እሺ ለተራራው በተገለጸም ተራራው ተሰበረ። ምኑን ያሳያል? በተሰበረ ከተሰበረ አልገለጸውም ማለት ነው። ባይገለጽ ይሰባበር ነበር እንዴ ሐምዛ? ባይገለጽ ከተሰበረ ምን አላለም? አለመቻሉ ነው። አለመቻሉ ነው። ቆይ አንዴ እንዴ ሐምዛ ራስ ደጀን ተራራ ለምሳሌ አልተሰበረም። ስለዚህ አላህ ተገልጦለት ነው ማለት ነው። ቆይ ምሳሌ ልስጥህ። ባይሰበር ኖሮ እሺ ቀጥል። ተገልጿል እንላለን። ባይሰበር ኖሮ ተገልጿል እንላለን። ምሳሌ ልስጥህ። አንድ ወንበር አምጥተህ አንተ ስትቀመጥበት ከተሰበረ ተቀምጠሃል እንላለን እንዴ? የሙስሊሞችን በፍጡር አይመሰልም፣ ግን እንዲሁ የሙስሊሞችን ጭንቅላት ስላልተቀመጥኩበት ነው የተሰበረው። አይቀን ሳትቀመጡበት ይሰበራል፣ ከተቀመጣችሁበት አይሰበርም። በጣም ተመስቆ አንተ የሙስሊሞች ጭንቅላት ነው፣ አትፍረዱባቸው። አስባል
ወንበር አንጥቶ ምን ኤግዛምፕል ሊያመጣ ነው ለዚህ የሚረዳው ብዬ ሳስብ አንድ ወንበር አንጥተህ ብትቀመጥበትና ቢሰባበር አልተቀመጥክበትም ይባላል። የተሰበረው ለምንድን ነው? ስላልተቀመጥኩበት ወይንስ ስለተቀመጥኩበት? ልትቀመጥክ በሞከርክበት ጊዜ ስትሞክር አልተቀመጥክም እኮ። ልክ ሳርፍበት ተሰበረ አይደለ? እና ተቀመጥክበት። ቴንኪው። አላህም ልክ ተራራው ላይ ሊቀመጥበት ቁጭ ሲልበት ተሰበረ እያልከኝ ነው? ይቀመጣል። አሁን መገለጽና መቀመጥ ይለያያል። አሁን ምሳሌ ነው ያመጣሁልህ። መገለጽ መቀመጥ ምሳሌ ነው ያመጣሁልህ። በመገለጽ ዙሪያ ነው እያወራን ያለ ነው። ቴንኪው። ስለዚህ ለተራራው ልክ ሲገለጥለት እንክት አለ። ወዲያው ተራራው አልችል ብሎ እንክት አለ። ሰሃቦችም የፈሰሩ በዚህ መንገድ። መልካም። እነ ራስ ደጀን ተራሮች ያልተሰበሩት ችለውት ነው ማለት ነው አላህን ተገልጦላቸው? አይ ሙሳ ዱዓ አድርጎ ነው ጌታዬ ልይህ ብሎት ለምኖት የተራራው መሰበርን ያመጣው ኤግዛምፕል ከጠቀመህ ማለት ነው። ያልተሰበሩ ተራሮች ስላሉ እንዴ ሁሉም ተራራ ነው የተገለጸ የሚለው እኔስ ያመጣው ሎጂክ በጣም የማይሆን ነገር ነው። በደንብ አስተውሉ። ተራራው ስለተገለጠለት ነው ሊሰበር የቻለው። ሙሐመድ እኮ ሶሪ ለሙሳ ያልተገለጠበት ምክንያት ሙሳ ስለማይችል ገለጽለት ባለ ጊዜ ያው ባለ ጊዜያት በተገለጸለት ጊዜ በልና አስተካክል። ለምን ትዋሻለህ? በተገለጸለት ጊዜ ነው ወይንስ ሳይገለጽለት ነው የተሰበረው ተራራው? ሐምዛ አለኛ ክርስቲያን ሐምዛ ቀጥል እስኪ። ሐምዛ አለ። ሐምዛ ይብቃ በቃ። ኢብራሂም ሁሴን አያት ኢብራሂም አለ። ኡስታዝ ነው መሰለኝ አይደል? ኡስታዙ ሁሌ ነው የሚጠይቀው። እስኪ ዛሬ ይመልሳል ብለን ተስፋ እናደርጋለን። ኢብራሂም አለ አላህ። ቆይ አንድ ጥያቄ ልጠይቅህ። አንተ ከጎንህ ሀምታሽ ቀምጣ አንድ ጥያቄ ልጠይቅህ። አንተ የምታመልከው ቤተክርስቲያን ነው ወይስ ፈጣሪ የምታመልከው? ቆይ ሁሌም ጥያቄ ነው። እስኪ እሱን እውቀት እንየው። ወይም አንተ መልስ ትችላለህ። አንተ የምታመልከው ፈጣሪ ነው ወይስ ቤተክርስቲያን ነው? ይሄን ብቻ መልስልኝ። ምን አይነት ጥያቄ እንደሆነ ታውቃለህ? አንተ የምታመልከው መስጊድ ነው ወይንስ አላህን ነው ብሎ እንደመጠየቅ ነው። እኔስ ወደ ቶፒኩ ግባ በል እንጂ መልስልኝ። ይሄን ጥያቄ አትፍራ። የምታመልከው ማንኛው ነው? አንተ ቤተክርስቲያን ስትል በመጀመሪያ የክርስቶስ ቤት እያልክ ነው። እኛ የምናመልከው ክርስቶስ። ቤተክርስቲያን ስትል ምን እያልክ ነው? ቤተክርስቲያን ስትል ራሱ የክርስቶስ ቤት እያልክ እሱን ነው የምታመልከው። ቤተክርስቲያን ስትል ራሱ የክርስቲያኖች ቤት የክርስቶስ የመሰረተ ቤት ማለት ነው። ስለዚህ አሁን ወደ ቶፒኩ ግባ። ዛሬ እንኳን መልስ እስቲ። አንድ ቀን ይሳካል ሞክር እስቲ ዛሬ። እኔ እኮ አምላክ አይደለም ብሎሃል። ተራ ምን ታመልካለህ? እሱን ለምን ታመልከዋለህ? ዛሬ ወደ ቶፒኩ ግባ። እኔ አምላክ አይደለሁም እኮ አለ። ይኸው እኔ እኮ አምላክ አይደለሁም አለ። ቶፒኩ ላይ ግባ። ለምን ይሄው አትጣየው። ጥያቄውን መልሰው እና መልስ። እኔ አምላክ አይደለሁም አለ። ኧረ በእናትህ ኡስታዝ ዛሬ እንኳን ሲመልስ አይደለሁም አለ። ይሄን ብቻ መልስ። ከፈለግህ ምዕራፉን ሰጥተህ ትችላለህ። ና ወጣን አስወጣው። ምን ኢነርጂ ለምን እንጨርሳለን? እፎይ ዘወትር ጥያቄ ነው። እኔ አምላክ አይደለሁም አለ እያለ ሲል ልክ እውነት ያወራ ስለሚመስል ልለጥፈው ነበረ። እኔስ ፓራፍሬዝ አድርገው ቶፒኩን ያ ኦኬ። ስለዚህ አላህ ለተራራው ምን ሆነ የተገለጸው የሚለውን ሙስሊሞች ደግሞ አሁን ይመልሱልናል። ሁሴን አለ። ሁሴን፣ ሀያት፣ ነዋል፣ ፈይሰል፣ መሐመድ። አቤት። እኔ እንኳን ቴንኪዩ እፎይ ስላስገባኝ። መሐመድ አሊ ይባላለሁ። ተወልጄ ያደኩት ደግሞ አስመራ ነው።
ምናልባት አማርኛ ከተሰባበረ በደንብ አድርጌ 100% ሰማለሁ፣ ግን ለማውራት ትንሽ ስለምከብደኝ ተረዳኝ ልልህ እፈልጋለሁ። ወይ ደግሞ አዳማጭ የሚያዳምጥ ሰው ትንሽ የረዳኝ ትንሽ ከተሰባበረ አማርኛ ማለት ነው። ግን 2-3 ሳምንት አየሁና ቁርአን ይዤ ነው ያየሁት። ቁርአን እኔ ጋር አለ። ቆይ አሳይ ከፍትልሃለሁ። ትንሽ የተለቀ አድርገኝና ይሄን መጽሐፍ ቁርአን ነው ይታያል አይደል? ሁሉም በሐዲስም በምንም ስትሄድ ሁሉም እያየሁ እያነበብኩት ምናምን ከአንተ ጋር ነው የሚሄደው። ስለዚህ ከአሁን በኋላ እኔ ወላሂ ብላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱም እስልምና ፋልሽ እንደሆነ ገብቶኛል፣ ስህተት እንደሆነ ማለት ነው። ከአሁን በኋላ እችን ቀድጄ እጥላታለሁ። እስልምና አይደለሁም ከአሁን በኋላ። ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የምቀበለው። ያንተ ስም በክርስትና ስም ጠመቃለሁ ከአሁን በኋላ። ከምር ነው የሚልህ አለሁት። ይህን ሳይቀር ነው የማያሳይህ አለሁት፣ ቁርአኑ ማለት ነው። ስለዚህ ቴንክ ዩ ኢፎዬ። ሁሉም እስልምና የገባ ሲሰድብህ ነው የሚሰማልህ። እኔ ያለሁበት ውጭ ነው ያለሁት፣ ኤርትራ ለም ያለሁት። ትምህርት መማር አለብህ፣ ክርስትና መማር መረዳት አለብኝ። እሱ ብቻ ነው የቀረብኝ፣ የክርስትና እንትኑ መጽሐፍ ቅዱሱን እሱም መረዳት እፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ሰድቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም፣ አይቼ አላቅም። ሁሉንም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ዩፎዬ በጣም ተምሬያለሁ። 1 ወር የሚሆን ተከታትሬያለሁ፣ ፎሎው አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተን የምከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሀሳብ ሰው አላየሁምና ከአሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ፣ የሆነ ስም ስጠኝ ክርስትና። ይሄን ጥያለሁ። ከአሁን በኋላ በክርስትና በአንድ የሚሆን ነገር የለም። መምህራኑ የተፈልገና ክርስቲያኖች ተምሬያለሁ። 1 ወር 2 ወር ወስጃለሁ ከአንተ ጋር ሆኜ። አይቻልም። እዛ ነው ቁርአን ማሳየህ ያለሁት። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብህ። በአቅራቢያ ቤተክርስቲያን ካለ ሰርች አርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ሜይ ቢ ካልሆነ በውስጥ ጻፍልኝ፣ መምህር እንፈልግልሃለን። መማር አለብኝ። ያለህበት እኔ ጋርም ያለሁበት ቤተክርስቲያን ስላለ ከአሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣ ሆነ። በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና አመሰግናለሁ። እናወጣላለን። ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹዋሊ ክርስትና ስም ይሰጠዋል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እናቴ ትሙት ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ የምለው ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳ። እሺ ቴንኪው። ወደ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ። በርታ። እግዚአብሔር እርዳ። አውራቸው ቤተክርስቲያን ክርስቲያኖች ቁጥሬ እጽፍልሃለሁ። ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ። ቴንኪው። አመሰግናለሁ። እሺ ወንድማችን ይርዳ። እሺ ቶፒካችን ላይ እንመለስ እና ስለዚህ አላህ የተገለጸው ለምንድን ነው? እንግዲህ ኢማጂን አላህ ተገልጧል ብለው የሚያምኑ ከሆነ አላህ ከአርሽ በላይ ነው ብለው ያምናሉ። በተለይ ውሃብያ ማለት ነው። አላህ ከአርሽ በላይ ነው ያለው፣ ከሰባቱ ሰማያት በላይ ከውሃው በላይ ከአርሽ በላይ ነው ያለው ብለው ይናገራሉ፣ በዛቱ ማለት ነው። ስለዚህ ለሙሳ በዛ በተገለጸበት ቅጽበት፣ ለተራራው በዛ በተገለጸበት ቅጽበት ከአርሹ ላይ ወርዶ ነው ወይስ አርሽ ላይ ያለ? ለተራራው በዛ በተገለጸበት ቅጽበት ኔትወርክ እንቀጥል። ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው። እንዴት ነሽ? አንተ አታዋራኝ በእናትህ። አንተ ምንም የምትፈረግጠው ነገር የለም። ትልቅ ሰው ነህ አንተ። ምንም አፈረግጥም አንተ። ዝም ብለህ ምንም አትባንንም አንተ። መበለዚህ ፍታ አንተ ፍታ። ይሄኛው ቲማሙ ያዋራኝ አንተ ፍታ። አረ ገበዩ ፍታ አንተ በእናትህ። ቀጥል ሀሳብ ላይ ቁርአን ከተከፈተው ነው። እስፖለሊው አንተ ፍታ። ምን እሺ ነው የተነገረ? አንዲ
ፍታ አንተ ቀጥል አውራው አንተ ፍታ ነው የምልህ። ክርስቲያን ነው ምናምን ምን ትሰራለህ? ጅም እኛ እስቲ ጢሙ ያወራን እስቲ ዝም ብሎ በቃ እኔ ምን አይነት እነሱና አልተከተሉ ለዚህ ሰፈው ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ። ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው ወይ ክርስትናን አታስተምር ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትውስድ። በቃ ዝም ብሎ በቃ የሆነ የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አፈረግጥም እያልኩ አንተ ምን አይገባም እንዴ? ፍታ አንተ አጥፋ አንተ ምንም አፈረግጥም አንተ ፍታ። ኦኬ እሺ፣ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ። አብዱልፈታህ ሰላም ሰላም ነው እንዴ? እንኳን ደህና መጣህ። አለን እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነው? ደህና ነን አለን። ወአለይኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታህ። እሺ ጥያቄያችንን ሰምተዋል አብዱልፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? እሺ አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብና አስረዳን አብዱልፈታህ። አይደለም ሰልና አሁን እናንተ ጀግና ከሆናችሁ እስልምና መልስ አለ፣ አስተማሪ ከሆናችሁ ቆይ እስልምና መልስ አለው አለ። ሁሉም ነገር መልስ አለው። የተብራራ ግልጽ ለሁሉም ነገር የተበቃቃ ነው አይደል? መልስ አለው። ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱልፈታህ። ዛሬ ምን ሆናችሁ ሙስሊሞች? እኮ ሀሳብ ላይ እኛ ተውና ሌላ ሀሜት ምናምን ተው። አብዱልፈታህ ሀሜት ምናምን ተው፣ ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ? ለምን ታለሱት? ትመልሳለህ ወይስ ትወርዳለህ? እስልምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። እባክህ ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ቢያንስ አንዳንድ ቀን ክርስቲያኖች ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ገባ። ለምን ታለቅስብን? የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ ወይ እኮ ነው እኛ እኮ ምንድን ነው የሚያለቅሱብን? አዎ እናንተ ታልቅሰረ ኤሬስ ከስራ ያላችሁ በደንብ ታዘቧቸው። የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ። እየያትበሉብን። ኦኬ ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለ? ሀያት ማይካን ስታደች አቲን ኦኬ መቀጠል ትችላላችሁ በየተራ። ሀያት ሁሴን ሀያት ፈይሰል ኩዚ ሰላም ብያለሁ። እፎይ እንኳን ደህና መጣህ ሁሴን። ጥያቄ ነበረ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአኑን አታምንበትም? አዎ ይሄን አላምንበትም። ለምን አታምንበት? ሙስሊም አይደለም? እኔ አሁን ወደ ክርስትና ተቀይረ። አሁን ይሄ ወንድሜ ስልክ ነው። ኦኬ
ሙስሊም ናቸው ቤተሰቦች? ሙስሊም ነበር በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት፣ ክርስቲያኑ ምን ያደግኩት፣ ግን የእናቴ ቤተሰብ ወንድም እንትን ናቸው፣ ሙስሊም ናቸው። ኦኬ ማለት አንተ ወደ ክርስትናው መጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ኦኬ አይ ዶንት ኖ ከዛ ኦኬ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስላለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስላለን። እኔስ እሺ ካሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። እመልሳለሁ ብዬ ነው ደግሞ ያስገባው። እሺ ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። ኦኬ እንዴት ነው የተገለጠው? አናውቅም። እንዴት የሚላል እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው። ክፈተው ክርስቲያን እያነበብ ነው። ከሱ ላይ እንዴት ነው የሚለውን እኮ እኔ ሳይሆን የምጠይቀው እሱን ነው። ቁርአኑን ክፈተው። ና ሱራ 7 143ን ክፈተው እንዳትቸኩል። ኤኒዌይስ አንብብና ተርጉም። ይሄንን አሁን አረብኛውን አድርግለት። ክፈቱ አውጣው። ችግሩ ምንድን ነው? አንብብና ተተርጉም ማለት እውቀት መለኪያ አይደለም። በመፎከር ተተርጉሟል። አንብብ። ትርጉሙን አድርግለት። እሺ ተገልጧል። አንብብና አስረዳን። ተገልጧል። ለተራራ ግልጽ እኮ ነው። ኦኬ እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ ለዛም ነው የጠየኩህ። እንዴት ሚል መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚሉ እንትን ተረተረ ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ ተገለጠ ማላ የለውም እጅ የለውም። የት ያለው አላ ቦታን አይዝም። ሚዝ ይመስለኛል። ኦራይት። ስለዚህ ቦታን የማይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን እናሳይሃለሁኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ ላሳየህ። ሎክ ለቦታው የተገለጠው ምኑ ነው ስለው ምንድነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ።
ዛት ያልከው ምንድን ነው? ዲፋይን አድርገው ሲሆን ድማችን ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? ማንነት ማንነት ምንድን ነው? ምንድን ነው ማንነት? ማንነት ማለት ምንድን ነው? ሚዩት አታድርግ አስሬ። ማንነት ማለት እሱ ሚዩት አታድርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው እሱ ነው። ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርገው እሱን ማንነት እያልክ ያለውን የጠበቅኩ ነው። ካሊድ እየተሰማኝ አይደለም። በደምብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንዴ ባክ ይሰማል። ሙድ እያስክ ነው። እኔስ ምንም ሙድ እያስኩ አይደለም። እኔ ጋ ትንሽ ዳቅመ ሙድም አልደረስም። በቃ ከተለውን ነገር እኔስ በተቻላችሁ መጠን ቢ ሪስፔክትፉል እንድናከብራችሁ አክብሩ። አንዳንዴ ሁሴን ክርስቲያን ኢብራሂም ቀጥልሽ። ፕሮፋይሉን ቀይሮ መጥቶ እኮ ነው መሰለኝ። እፎይ ማንኛው ኡስታዙ ነው። ጥያቄ እንቀበላለን በኋላ። ሁሉ ቀን ጥያቄ የሚጠይቀው እና ካሜራዋን ከፈት ያደርግና ለዛሬ ቶፒኩ ላይ እናወራለን። እናስገባለን በኋላ ላጥ ያደርጋትና ዛሬ ካሜራውን አልከፈተም። ካሜራዋን ከፈት ያደርግና ጥያቄ ነው ትመልሳለህ። እኔስ ፓራፍሬዝ አድርገው እንደ ቶፒክ ሱረጣን አንዴ ክፈተው እስኪ። ሱረጣ ላይ ያለውን ከቁጥር 8 ጀምሮ ያለውን አንዴ እንመልከት እስኪ። ያኛውንም አልቻሉትም። እችኛዋ ላይ ትንሽ እናውራባት። እኔ ላውራ አንድ ሆነ ሀሳብ አለኝ። ላውራ አንዴ ሀሳብ አለኝ። መልስ ትመልሳለህ ብዬ ነው ያስገባው። አብዱልፈታ መልስ አለህ? መልስ ብቻ ነው የምንፈልገው። ሀሳቤ ብቻ አንዴ ብቻ ሀሳብ፣ ጥያቄ አይደለም። እኛ መልስ ነው የምንፈልገው። ሀሳብ የሚሰጥ ሞልቷል። መልስ ፏድ ተመለስ። መልስ ስጠን። እኔ እዚህ ቤት አንዴ ማስተላልፋት መልዕክት አለች። እስከ አዳምጡኝ። አንፈልግም፣ መልስ ነው የምንፈልገው። መልስ ላይ በእናታችሁ የምታሰድቡ የውመል ቂያመት ትጠየቃላችሁ። አንተ አትጠየቅም። አምልጡ፣ እሩጡ፣ ሽሹ ምንምና መልስ የለውም። ሽሹ እንደዚህ አይነት ጥያቄ ባይዘ ይህንን ጥያቄ እንትን ልስጣችሁ። እንደው ፈተዋቸው ላይ ተጠይቀው ነበረ። የውጭ ትልቅ ፈተዋ የሚሰጡበት ላይ ተጠይቀው ነበረ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው? ምን ብለው ይመልሱ ጥሩ ነው? በመጀመሪያ ሲጀምሩ ስድብ ነው። እንዴት ከካፊር ጋር እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ? ይህ የካፊሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች አላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወቅሰውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ ስም ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ቀብራቸዋል።
ተፍሲሩ መልሶ ራሱ ይጋጫል። እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። እስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷት። እና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠር የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን። ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ፣ ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ እሳቲቱ ዘንድ ይዤ ላምጣላችሁ ችቦ በማለት ነገራቸው ማለት ነው። ቁጥር 11 ላይ ወደ እሳቷ ሄደ ማለት ነው። በመጣትም ጊዜ ወደ እሳቷ ሲሄድ ምን አለ? ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ ተጠራ። ቁጥር 12 ላይ ያ የጠራው አካል ከእሳት ውስጥ እኔ ጌታህ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ነህና አለው። እዛ እሳት ውስጥ ያለው አካል ሙሳ ሆይ ብሎ ከጠራው በኋላ እኔ ጌታህ ነኝ፣ መጫሚያዎችህን አውልቅ አለው። ቁጥር 13 ላይ እኔም መረጥኩህ፣ የሚወርድልህንም ነገር አድምጥ፣ እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔን ለማውሳት ስገድ አለ። ኦኬ እንግዲህ እዚህ ጋር እሳት ውስጥ ነው ያናገረው አካል ሆኖ ያናገረው ማለት ነው። አሁን ሙስሊሞች ሀሊማ አለሽ ወይም ሁሴን ሙሳ፣ አረብኛ ስም ደግሞ ከስር አለ። ሎክ ሰላም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ኦኬ። ይህን ክፍል ትፈስረዋለህ፣ ታስረዳናለህ? አዎ ትንሽ ትንሽ ላስረዳሃለሁ። እሺ ቀጥል። ይሄን በተመለከተ ይሄ ቁርአን ላይ የሰፈረው ምን መሰለ? ይሰማል? ይሄ አሁን ስለ ሙሳ ነው ይሄ አይደለ? ቀጥል። የሙሳ ታሪክ ለሙሐመድ ሰለላሁ ዐለይሂ ወሰለም በትረካም አይነት ለትምህርት የተነገራቸው እንጂ ሙሳ ያለፈውን እየተረከለት ነው። በቃ ባጭሩ አላህ ለሙሐመድ ያለፈውን እየተረከለት ነው። ለሙሳ የተገለጠለት ማለት ይሄኛው ሙሳ እኛን የሚመለከት አይደለም። ያን ታሪክ ነው የነገረው ያለው። ኦኬ ለሙሳ የተገለጠለት አካል አንተን አይመለከትህም? ለሙሳ የተገለጠለት አካል አንተን አይመለከትህም? እኛን አይመለከትም። ኦኬ ስለዚህ የሙሳ አምላክ ለአንተ አይመለከትህም ማለት ነው። አይመለከትህም አለ። አይመች ያራልየልሽ አይመለከተንም አለ። አትሳቃ አስረዳኝ እንጂ አንተ ካወቅ አስረዳኝ። አንተ ሙሳ የምን ተከታይ ነው? አንተ እኮ ነህ። ላ ሙሳ የምን ተከታይ ነው? በቀደም አንዴ ክርስቲያን ቀጥል። ትላንትና እኮ አብርሃም የሚከተለውን ንገረኝ አልኩ። እሺ አንዴ አብርሃምን ሌላ ነገር መሰርከኝ። ሁሴን ለሙሳ የተገለጠለት አካል እሺ ማን ነው? ሙሳን ያናገረው አካል እሳት ውስጥ ሆኖ ሙሳን ያናገረው አካል ማን ነው? ማን ይላል? ፈጣሪው ነው። ኦኬ ያ ፈጣሪው ምን ውስጥ ሆኖ ነው ያናገረው? ፈጣሪ የፈለገበት ሆኖ ማናገር ይችላል፣ መብቱ ነው። አርሹ ላይ ሆኖ ነው ወይስ እዛ እሳት ውስጥ ሆኖ ነው ያናገረው? የፈለገበት ቦታ ሆኖ ማናገር ገደብ የለበትም። ስለዚህ ወደ ምድር መጥቶ ነበር ማለት ነው የፈለገበት። እናመሰግናለን። ባይዘው ይሄ ሙስሊሞች ለዘወትር ክርስትናን የምትጠይቁት ነገር ነው። አሁን እዚህ ጋር እየተመለሰላችሁ ያለው ማለት ነው። አምላክ እንዴት ሰው ይሆናል ብላችሁ የምትጠይቁት ጥያቄ ይኸው አላህ እሳት ውስጥ ገብቶ እጽዋት ውስጥ ሆኖ አናግሮት ነበር ሙሳ። ስለዚህ ፈጣሪ የፈለገውን ነገር ማድረግ ይችላል ሲባል የእናንተን ብቻ የሚመለከታል አካቦት ማለት ነው።
አንድ እድል ስጦኝ እኔን አንዴ ሙሳ ፕሮፋይል ትቀያየራለህ። በቃ አንተ በደንብ አስተውሉ። እንዴት በሆድ ውስጥ ይገባል ፈጣሪ፣ እንዴት ፍጡር ውስጥ ይገባል ፈጣሪ የሚለው አካል መጠን ነው የሚዳኛቸው ማለት ነው። ሰፊ ቦታ መግባት፣ ጠባብ ቦታ መግባት ነው ማለት ነው። ሉክ እነሱ መንፈስ ነው ብለው ወለማያምኑ ናቸው። በደንብ አስተውሉ። አምላክ መንፈስ ነው ብለው አያምኑ። ራሱ የቻለ ማንንም አይመስል ዛት አለው ብለው የሚያምኑ አካላት ናቸው። እነኚህ አካላት አሁን እንግዲህ እናያለን። እስቲ ምላሾቻቸውን በደንብ እንቀጥላለን። ኤሬስ ቀጥል ሙሳ። ባንዲራ መጣ። ከአሁኑ ጋር ምን አገናኘው? አለን እና የቱ ጋ ነው ለምሳሌ እሳት ሰው ሆኖ እሳት ውስጥ ገባ የምትለው የቱ ጋ ነው? ማስረጃ እስቲ ያሳይ። ምንድን ነው የምትለው? እሺ አንድ ጊዜ ትቀጥላለህ። 1 ሚሊዮን ገባ። 1 ሚሊዮን ገብተናል። ሁላችሁም ኮንግራ ማሻአላ ያው የሁላችንም አካውንት እንደመሆኑ 1 ሚሊዮን አካውንት ገብቷል። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ከዚህ በላይ 2-3 ሚሊዮን ገብተን ከዚህ በላይ የበለጠ የምንሰራበት አካውንት ያደርግልን። 1 ሚሊዮን ገብተናል ማለት ነው በአሁኑ ሰዓት በዚህች ሌሊት። እፎይ ምን ትላለህ በዚህ ለ1 ሚሊዮን? የዛሬ ዓመት እንዲዘጋ ነበረ። ዛሬ ለሙራድ ላኩለት። ሙራድ ኮንግራ ካላለኝ እኔ ይበሳጫለሁ። ሙራድ ታደሰ እንዴት ነህ? አብዛኞቹ እሱ ተማሪዎች ናቸው። ባይዘ አካውንቴን ያሳደጉት እሱ የላካቸው ናቸው። ታስታውሳላችሁ? የዛሬ ዓመት ወደ 29,000 ላይቫችንን የተከታተሉት እሱ አንድ የላካቸው ነበሩ። ሪፖርት ሊያደርጉ መጡና ሲያዩ በመረጃ እንደሚወራው ብለው ፎሎ አድርገውን የወጡ ማለት ነው። እና የሙራድ ተማሪዎች ናቸው አብዛኞቹ። እርግጠኛ ነኝ ሙሳ ራሱ የኔ ሙራድ የላከን አሁን ለታ ሁለቱ መጥተው ተናግረዋል። ሙራድ የላከን በመረጃ ምን አውርተህ ታውቃለህ? ኧረ ተው ሙሳ። ሙራድ ነው የላከ? ማን የላከ? አትዋሽ። ሙራድ ከላካቸው ውስጥ አለ። እኔ በራሴ ነው የምንቀሳቀሰው፣ ማንም አይልከኝም። እርግጠኛ ነህ? ዘንድሮ ልጾምበት እኔ ስለፎይ አይገባኝም ብሏል እና አመቱን ሙሉ አምና አንተ አሁን በመረጃ ሰው ሆነ ነው በመረጃ ማወራው የምትለው ወይ? እኔ ባንተ አንተም እስልምና ማስተኛ አስተምሮ ነው። እስልምና እንደምንቀበላለሁ እኔ እና ለምን እቀበላለሁ እኔ? አንተ መረጃ የለም ስላልከኝ ነው። ማስረጃ እኮ አታምንበት ማለት ማስረጃ አታምንም። ችግርክ እኔስ አይ አንተ ምን መረጃ የምታውቀው ነገር አለ እና ነው። ለማንኛውም ወደ ቶፒኩ መልሰው ክርስቲያን በቃ ይበቃናል። ባወራ አይደለም አባቴ። ቶፒካችን ላይ እንመለስና እሺ ሙሳ ጥያቄያችንን አለ ተራራው ተገልጧል አይደለ ሙሳ? እና ተገልጦለታል። አሁን ለምሳሌ እኮ እዚህ ጋር አያሳይም። እኔ ሰምቼዋለሁ ሐዲስ ላይ እና እንዴት እንደተገለጠለት እኮ እንትን አይደለም አያብራራም። ገባ? እሺ እኮ እኛም ጥያቄያችን እኮ እሱ ነው። ስላልተብራራ እኮ ነው እስልምና ሁሉን ነገር አብራርቷል ይላል። በደንብ አስተውል። ሱራ 1689 ሱራ 614 ሱራ 615 ሱራ 1211 ላይ ግልጽና የተብራራ ነው። ነገሮቹ ሁሉ አብራሪ ነው ይላል ቁርአን። እና ግልጽና የተብራራው አምላክ ከሌሊቱ 1/3 እንደሚወርድ ሽታውም የለ አምላክ ለተራራው ተገለጠ ለሙሳ ብለህ የምትለው እንዴት ነው የተገለጠው ተብለህ ስትጠየቅ እንኳን ቁርአንህ ላይ ሐዲስህ ላይ የለም ማብራሪያ። እዚህ ጋር መብቶ ነው። ገባ? ከእንትን አይልም። ስለሱ ደግሞ እጆቹ ራሱ አታመሳስሉ ብለዋል። እዚህ ጋር እንዴት እንደተገለጠ እኮ ማሳየት ወይም ማሳወቅ የለበትም። ገባ? ሌላው ነገር ደግሞ ሁሉም ነገር ግልጽ ነው። ትረዳዋለህ ከአንተ ምንም ግልጽ አይደለም። ምክንያቱም እኛ ጋር መታችሁ ስትጠይቁ ግን ኦኬ የተገለጣል አልተገለጠ ትልቅ ጥያቄ መስሏችሁ ነው። በጣም ሌም የሆነ በጣም ደካማ የሆነ በጣም የወረደ ጥያቄ ነው ለእኛ ይሄ። ምክንያቱም ከግብር አንጻር ለማን ምን እንደሚነገር እኛ ጠንቅቀን ስለምናቅ ማለት ነው። እችን ጌም እንጫወታትና እስኪ የተገለጠው አካል አላ ተብዬው ምኑን የተገለጠው ሙሉ ነው የተገለጠው ወይንስ ያልተገለጠ ነገር የሚቀረው አለ? አስተላልስት ኢየሱስ ተብዬው ይሻላል ወይ አላህ ተብዬው ይሻላል? አሁን እንዴት ነው የምትናገረው? በአላህ ኢየሱስ ተብዬው ይሻላል አላህ ተብዬው ይሻላል የሚል ንግግር አትናገር። አላህ መሐመድን የፈጠረው ኢየሱስ ሁሉ አምላክ ሁሉ ጌታ ነው። በደንብ አስተውል። እሳትን ባየና ለቤተሰቦቹም ቆዩ እኔ እሳትን አየው ከእርሷ ችቦን ላምጣላችሁ ወደ እሳቲቱም ዘንድ መሪን ላገኝ ከጅላለሁ አለ። የሙሳ መሪ ማን ነው? እሱ ሙሳ አንተ ራስ ሙሳ ነው ለካ ስምህ። የሞክሽህ መሪ ማን ነበር?
ኢንሻአላህ ተግባር መሪው ላይ ማን ነው? ስሜ ራሱ አብሽር አታስብ። መሪው ማን ነው? መሪው ማን ነው? የሙሳ እሺ አብራራ እስቲ አንብብልኝ እንደገና መልስ ሊኖረው ይችላል እዛ። ክርስቲያን ቀጥልሽ፣ እኔ ደከመኝ። ኦኬ እሺ በደንብ አድምጥ። እሺ ሙሳ ኦኬ። እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየው፣ ከእርሷም ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝላችሁ እከጅላለሁ አለ። ማንን ነው አሁን? ቤተሰቦቹ እንደዚህ እያላቸው ነው አደለ? መሪ ያለው ብሎ የተናገረው ማንን ነው? መሪን ላገኝ እከጅላለሁ ያለው የሚመራው ማን ነው? ሙሳን። እና ለምሳሌ የሙሳ በላይ አካል እኮ አለ። ለምሳሌ በሰሃቦች እንትን እና በቃ ብዙ አረብ ስሞቻቸው የሚጠቀሱ እንትን አለ ሰሃቦቻችን ማለት ነው። በዛ ስታይል ሊሆን ይችላል። እዚህ ጋር መሐመድ የሚመራው ማን ነው? ሰሃቦቹ ናቸው እንዴ መሐመድን የሚመሩት? ለምን ወደዛ ወደ መሐመድ ትሮጣለህ? ከጠላ አንተ ምንድነው ስሜት ወደ መሐመድ የምትሮጣው? ወይኔ አንገት መቆረጥ አለበት ግዴታ? የኔን አንገት ሁሌ ስታት ይናፍቃላል። በደንብ አስተውል። ሙሳና የመሐመድ ሰሃቦች ምን አገናኛቸውና ነው ታዲያ? የሙሳ መሪ ማን ነው ስንል ሰሃቦቹ ምናምን ትለናለህ። ሰሃቦቹ የመሐመድ ተከታይ ናቸው። ሙሳ ደግሞ አስቀድሞ የነበረ ሰው ነው። ሙሳ መነዛዘር ካለበት ያኔ ሙሳ መነዛዘር ካለበት ከሰሃቦቹ ሳይሆን ከመሐመድ ጋር ነው። ምክንያቱም ነቢይ በነቢይ ደረጃ ማለት ነው። ነቢይ ነው ብለህ ስለምታምን ነቢይ ነው ያልከውን ሙሳን ከመሐመድ ሰሃባ ጋር እኮ እያነጻጸርክ ነው። እዛ ፌር ማነጻጸር አይደለም። ለምን ታወሳስባለህ? ካሁን አንተ ምንም አላወሳሰብኩ። አምላክ እሳት ውስጥ ሆኖ ተገልጧል? አልተገለጠም። ማን ነው ያለው? የቱ ጋር ማስረጃ? የቱ ጋር ነው እንዲህ የሚለው? አንብበው። እሺ አንብብልኝ። አንተ ሰውዬ በጣም አስቸገርከን እኮ። ማስቸገር አለ። የምታስቸግረው እኮ አንተ ነህ። ያለ ማስረጃ ታወራ። ኦኬ እሺ ችግር የለውም። ና አንዴ ችግር የለውም። ና አንብብለትና ኮንቴክስቱን እያየን ከዛ በኋላ ራሱ ያስረዳናል ማለት ነው። ስለዚህ ወደዛች ችቦ ስትቀጣጠል ወዳያት እሳት መጣ። ከዛ በኋላ በመጣም ጊዜ ሙሳ ነው። ማን ነው መጣው? ሙሳ። እሺ በመጣም ጊዜ ሙሳ ሆይ በማለት ተጠራ። ማን ነው የጠራው? ወደ እሳቷ ከመጣ በኋላ ሚዩት አላደረክም። ሙሳ ተበላ። ወይኔ 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 እያለ ነው። ኖ እኔ ምን አሁን ለምሳሌ እኮ ምን የሚል ነገር እኮ አይደለም ወይ እስልምና እኔ አይደለሁም የምመራው። ገባክ? እኔ ከኔ በላይ የሚያውቅ ሰው አለ ብያለሁ ሰሞኑን። ያው እኔ እውቀት ባልተቤት አይደለሁም። እዚህ ጋር ግን ባወቁት ያክል ለመለስ እንትን አለኝ፣ መብት አለኝ። ካላወቁም ችግር የለውም። ምን የሚያሳፍር ነገር አይደለም። ገባ? ያ ቀጥል። እሺ ኦኬ ተረዳኝ። እና እስቲ አብራራልኝ። አልገባኝም ነው አብራራልኝ። ስለዚህ ሙሳ ቤተሰቦቹን እዚህ ቆዩ አላቸውና በርቀት ተራራ ስር እሳት ሲነዳ አየ። እሳት ችቦ ይዤ እመጣለሁ አላቸው። እናንተ እዚህ ሆኑ ብሏቸው ቤተሰቦቹን ትቶ ሄደ። ልክ እሳቱ ጋር በመጣ ጊዜ ሙሳ ሆይ በማለት ከዛ ቦታ ተጠራ፣ ከእሳቱ ጋር ማለት ነው። ያ የጠራው አካል ማን ነው? ሙሳ ፈልጎት ሄደው መሪ ለማግኘትም እሳት ችቦ ለማምጣትም ነው። የጠራው አካል ደግሞ ከእሳቱ ጋር ሆኖ እኔ ጌታህ ነኝ። ማን አለው? እኔ ጌታህ እኔ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህና አለው። የሙሳ ጌታው ማን ነው? እሱ ሙሳ ጌታ አላህ ነው እንጂ ማን ነው? ወይኔ ስለዚህ እሳቱ ጋር ሆኖ የጠራው አላህ ነው ማለት ነው። ለምን እሳት ውስጥ ሆኖ ካልጠራው ላይ መጥራት አይችልም ነው? አይ አይደለም፣ እየተስማማን እንዴት ነን ነው። ስለዚህ እሳት ውስጥ ሆኖ የጠራው አላህ ነው ማለት ነው። ሙሳን አርሽ ላይ ሆኖ ስንትን መጥራት አይችልም ወይ? ግዴታ እሳት ውስጥ መሆን አለበት አላህ? የቱ ጋር ሆኖ ነው ተጠራ? ከየቱ ጋር ተጠራ ነው የሚለው? እስቲ የቱ ጋር ለምሳሌ እሳት ውስጥ ሆኜ የጠራሁት የሚለው ነገር አሳየኝ እስቲ። አላህ በመጣትም ጊዜ ሙሳ ሆይ በማለት ተጠራ፣ እኔ ጌታህ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህ አለው። አይደለ? ኦኬ የቱ ጋር ነው ያለው እንደዛ? እና የቱ ጋር ለምሳሌ እና አርሽ ላይ ሊሆን ይችላል። የቱ ጋር እሳት ነኝ የሚሉ ከላይ ነው የጠራው? ከላይ ነው የጠራው። እሺ ችግር የለውም። መልካም። እዚህ ጋር ግን ተስማማናል። ጠሪው አላህ ነው፣ የተጠራው በአላህ ነው አይደለ? ተስማምተናል። ኦኬ ከፍ አድርግልን ክርስቲያን። አንብብ። እኔም መረጥኩህ
የሚወርድልህንም ነገር አድምጥ አለው። እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለም፣ ተገዛኝ፣ ሶላትንም እኔንም ለማውሳት ስገድ አለው አደለ? ስለዚህ የጠራው አካል ወደ እሳቷ ጋር ሄዶ አላህ እንደሆነ ተማምነናል። ለምን አታምናኝ? ወደ እሳት ለምን ይሄዳል? አሁን እዚህ ጋር የቱ ጋር ነው? አስረዳኝ እስቲ፣ ማስረጃ እስቲ። እሳት ጋር ሆኜ የጠራሁት የሚል ቦታ የአርሽ ላይ ሆኖ መጥራት እሱን አሳያለሁ። ችግር የለውም። ኦኬ ሱራ 27 አንዴ ክፈተው። ኦኬ አንብበው አሁን። እሺ ሙሳ 7 ነው። ሙሳ ለቤተሰቦቹ እኔ እሳትን አየው፣ እሺ ከእርሷ ወሬን አመጣሁላችሁ ወይም ተሞቄ ዘንድ ከእርሷ ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰች ቦን አመጣላችኋለሁ። ከቦታው እኮ ዛዲያ ሲሄድ እሳት የለም ነበር። ኦኬ እና ያለን እሺ ቀጥል። አንብበው፣ መልስ አለ ሁሉንም እንትን አትበሉ፣ አታውሳሱ። እሺ አንብብ። ኦኬ አንብብልኝ። ብዙ አይታይም፣ እያነበብክ ነው። እሺ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ያለው ሰውና በዙሪያዋ ያሉት ሁሉ ተባረኩ፣ የዓለማቱ ጌታ ጥራት ይግባው። ይህንን ማን ነው የተናገረው? የሆነ ማስረጃ ይኖራል እዚህ ጋር። አሁን ለምሳሌ ጌታ አይደለም እንትን አላህ አይደለም የጠራው እዚህ ጋር እንትን ሚዛኛው ላይ አላህ ነው የጠራው። ቆይ ሙሳ እኮ ነው ሰው የሚለው አረብኛው ላይ የለም አክቹዋሊ። ስለዚህ ምንድነው እሱ ትርጓሜ እንደዚህ ነው የሚለው፣ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ውስጥ ያለውና በዙሪያዋ ያሉም ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ነው የሚለው። እሺ እንዴት ተረዳው? አሁን በደንብ አስተውል እኮ። አሁን በእሳቲቱ ውስጥ ያለ አለ፣ በእሳቲቱ ዙሪያ ያለ አለ። ሙሳ ደግሞ ወደ እሳቲቱ ጋር ሄዷል አይደለ? ኦኬ አልገባም? አሁንም ገብቶኛል። አንተ እሳትን አይቶ ሄደ ሙሳ። አልገባም? ና ልለጥፍ ከፍ አድርጌ ከማዋረድህ አስረዳኝ ብትል አይሻልም? ለምንድን ነው የምታወራው? አንተ ራስ ተዋረድ እንጂ። ወይኔ ምንድን ነው እሱ እንደገባው ሰው አክት የምታደርገው? ገብቶሃል ሀሳቡ ያልኩት? በደንብ ነው